ሰሜ ወንድሜ ከልጅነታችን ጀምሮ ጥበብ አገናኝታን በግሽ አባይ የባህል ቡድን ውስጥ ብዙ ትዝታ ብዙ ፍቅርና የማይረሳ የህይወት ጉዞ አብረን አሳልፈናል። የውድ ጓደኛዬን ህልፈት ሰማ ልቤ በእጅጉ አዝኗል። ስሜቴንም በቃላት ለመግለጽ አቅቶኛል። ነገር ግን ሞት ከዚህ ዓለም ወደ ጌታ የሚደረግ ሽግግር መሆኑን እናምናለን። ማርያው አምላክ ነፍሱን በአብርሃም በይስሐቅና በያዕቆብ እቅፍ ያኑርለት፣ በገነት እረፍት ያድርግለት። ለቤተሰቦቹና ለምንወደው ሁሉ የመንፈስ ቅዱስን ማጽናናት ይስጥ። ነፍሱን ይማር፣ መንግሥተ ሰማያትን ያውርሰው። አሜን። አፈሩ ይቅለልህ፣ ምንጊዜም አልረሳህም ወንድም ዓለም። የሰማችሁት ቃል የአርቲስት ይሁኔ በላይ ነው። የሰማ ይበለውን እዚህ ዓለም የመለየቱን ጉዳይ በማስመልከት ከልቡ ያዘነበትን ቃል ያሳረፈበት ጽሑፍ ነው። አርቲስት ሰማ ይበለው ትናንት ማለፉን ከተሰማ በኋላ ብዙ የሙያ አጋሮቹ እያዘኑ ይገኛሉ። ቀደም ብለን የነገርናችሁ የአርቲስት ይሁኔ በላይ የሐዘኑ ቃል ነበር። አሁንም ብዙዎች ሐዘናቸውን እያስተላለፉ ይገኛሉ። እንዳረጋኸኝ ወራሽ፣ አስቻለው ፈጠነ እንዲሁም ደግሞ ንግሥቷ ማሪቱም ሐዘናቸውን መቆጠብ አልቻሉም። ሰሜ ባላገር የኢትዮጵያ ባህላዊ ሙዚቃ ፈርጥ እየተባለም ይጠራል። በኢትዮጵያ ባህላዊ ሙዚቃ ስመጥር ከሆኑ ድምፃውያን መካከልም የመጀመሪያው ሰማኸኝ ነው ይባላል። ባላገር ደቡት እንስራ፣ እኔ ዘመዴ፣ እንዴት ነሽና ዘና በይ ታዋቂ ከሆኑ ስራዎቹ መካከልም ይገኙበታል። ሰኔ 8 2018 ዓ.ም ከዚህ ዓለም በሞት የተለየው ድምፃዊ ሰሜ ባላገር በሚለው የመድረክ ስሙ ይታወቃል። የአራት ልጆች አባት የነበረው ሰማኸኝ በትወና ስራውም ይታወሳል። የአምባሰሏ ንግሥት ማሪቱ ለገሰ በሰማኸኝ ሞት የተሰማትን ጥልቅ ሐዘን ገልጻ የባህል ንጉሥ ነበር ትለዋለች። ህልፈቱን ከሰማች በኋላ በሐዘን መዋጧንም ትናገራለች። መልካም ሰው ነበር፣ እንዴት እንደሚወደድ ልነግራችሁ አልችልም ትላለች። ማሪቱ ከሰማኸኝ ጋር አብራ ባሰራም ይቀራረቡ እንደነበር ትጠቅሳለች። እናትዬ በጣም ያሳዝናል፣ የሚሞት አይመስልም፣ በጣም ነው ያዘንኩት አለች። ድምፃዊ አስቻለው ፈጠነም እንዲሁ ይናገራል። በጣም ጎበዝ የባህል አምባሳደራችንም ነበር ይለዋል። አንድ ያገው ሙዚቃና ረበቃ የተባሉ ሁለት ዜማዎችን ለሰማኸኝ እንደሰጠውም ያስታውሳል። አስቻለው በጣም ልዩ ሰው ነበር፣ እኔ ስለ ሰማኸኝ ለመመስከር ቃላት ያጥረኛል ይላል። ሰማኸኝ የሙዚቃ ስቱዲዮ ሲገባ ሌላ ሰው እንደሚሆን ሳይናገርም አላለፈም። ቅኝት መዝለልን ጨምሮ ሌሎቹንም ስቱዲዮ ውስጥ ሙዚቃ ሲቀርጽ ከሚያደርጋቸው ነገሮች ብዙ ትምህርት መውሰዱንም ድምፃዊው ይናገራል። ድምፃዊ አረጋኸኝ ወራሽ እንደሚለው ከሆነ ደግሞ ሰማኸኝ በኢትዮጵያ የሙዚቃ ታሪክ ውስጥ ትልቅ ቦታ ያለው ትልቁ ድምፃዊ ነበር ይላል። በባህል ዘመናዊ የሙዚቃ ስልት ውስጥ በጉልህ ስሙ እንደሚነሳም ይናገራል። በተለይም አዳዲስ ቃላት በማምጣት ደንበኛውን ቱባ የባህል ሙዚቃ በደንብ አድርጎ ይጫወተዋል ይለዋል። ባህር ዳር ተወልዶ ያደገው ድምፃዊ በአካባቢው ያሉ የአማርኛ ባህላዊ ሙዚቃዎችን በመጫወት ስመጥር መሆኑንም ይገልጹታል። ለረጅም ዓመታት ያገለገለ በጣም ተወዳጅ፣ ወደታች ወደ ላይም ያልወረደ ደረጃውን ጠብቆ ባህላዊ ሙዚቃን በደንብ የተጫወተ ስልም ይገልጹታል። ሰማኸኝ ክብደት ለመቀነስ እያደረገ የነበረውን ጥረት በመጥቀስ ህመሙንም ሳንሰማ በሙያው ውስጥ ያለን ሰዎች አስደንጋጭ ዜና ነው ይላል አረጋኸኝ። በባህል ጨዋታ ስለ ጎጃም በጥሩ ሁኔታ ዘፍኗል የምትለው ማሪቱ ብዙ ታሪክ አለው፣ ስለ አገሩም ዘፍኗል ትለዋለች። ጎበዝ ነበር፣ ኧረ ምኑን ሰጠሽ እንኳን ይበቃዋል፣ የሚያስቅ የሚያጫውት የሚያዝናና ዘፈን ነው ትለዋለች። አስቻለው ልጅ ሳለ በቴሌቪዥን ግሽ አባይ ላይ ሰማኸኝን ያየው እንደነበርም ይናገራል። ኧረ ባላገሩ እንዲሁም ደግሞ ደቦት እንስራ የሚሉት ሙዚቃዎቹን በተለይ ያስታውሳል። በአካል የተዋወቅነው የአገው ሙዚቃ ለመስራት ስቱዲዮ ሳለ ነበር። ከተዋወቁ በኋላ አንድ ዜማ ሲሞክር ወዲያው ብድግ አድርጎ ሰራው ይላል። ክህሎቱንም ይናገርለታል። ከዚያም ሙዚቃውን ቻግኒ ለመቅረጽ መሄዳቸውንም ያስታውሳል። ከአገሬ ከወጣው ረጅም ጊዜ ነበር። ያኔ አባቴ በሕይወት ነበር። ቤት ይዞ ሲሄድ በግ ታረደልን፣ የጥቅምት መድኃኔዓለም ነበር ይላል። እዚያውም ክሊፑን እንደሰሩት ይናገራል። ከዛ በኋላም ዜማ ስጠኝ ብሎ ይጠይቀው እንደነበር፣ ባህር ዳር ሲሄድ ደግሞ ይጠያየቁ እንደነበርም ይናገራል። አንተ ትልቅ ደረጃ እንደምደርስ አውቅ ነበር ይለኛል። ስራዎች ሲወጡ ብዙ ጊዜ ይደውልልኛል ይላል። ሁሌ የሞራሌ አባት ነበር እያለ ይገልጸዋል። ማሪቱ የሰማኸኝን መድረክ አያያዝ እንደምታደንቅም ትናገራለች። እስክስታው ደስ ይላል፣ ሰው በጣም ይወደዋል፣ ወዝ አለው፣ ያስቃል፣ በጣም ጎበዝ ነው፣ የሚገመገም አይደለም ትላለች። በሀገር ውስጥና በሀገር ውጭ ከሰማኸኝ ጋር አብሮ የሰራው አረጋኸኝ መድረክ አያያዙ የታወቀ ነው ይላል። ከሱ በኋላ የመጡ የባህል ተጫዋቾች ከሱ በማየት ነው ሁሉንም የሚያደርጉ ይላል። ከአለባበስ ጀምሮ በደንብ የተካነበት ነው እያለ ይገልጸዋል። የሰማኸኝ ሙያ አጋሮች ተጫዋችና ጓደኞችን አክባሪ ወግ አዋቂ እንደነበር የሚመሰክሩለታል። ማሪቱ ባህል ያደምቃል፣
ባንዲራውን ለብሶ ብዙ ሰርቷል ትለዋለች። አረጋይ ደግሞ በማህበራዊ ኑሮ በአካባቢው በጓደኞቹም በሰፈሩም ጥሩ ስም አለው እያለም ይገልጸዋል። ሰሜ ባላገሩ እነሆ ትናንት ሰኔ 8 2018 ሕይወቱ በድንገት አልፋለች። ጠዋት ድንገት የታመመው ሰውነቴ ድካም ተሰማው ያለው ታላቁ የሙዚቃ አባት ወደ ሆስፒታል እንኳን ለመሄድ ደቂቃዎች አልወሰዱበትም ነበር። ነገር ግን በዛ መካከል መልአከ ሞት ቀደመው። ወንበር ውስጥ እያለ ዘንበል አለ። ሆስፒታልም ደረሰ። ነገር ግን የመጡት መልአከ ሞቶች ሳይዙት አልተመለሱም። እሱ ግን ቀድሞ ሞቱን አውቆት ነበር። በዘፈኑ የሚያስተምረን ነበር። እኛ ምናልባትም ልብ አላልነውም እንጂ እሱ ቀድሞ እያስተማረን ነበር። የሰው ልጅ ምንም እንኳን ቢዋብ ምንም የተመቸው ቢሆን ከሞት እንደማያመልጥ ግን ይናገር ነበር። በዘፈኖቹም ይሄን አስተምሮናል። እንዲህ እያለም ይቀኝልን ነበር። የሰው ልጅ ሁሉም ሟች እንደሆነ ከሞትም ማንም እንደማያመልጥ ገላችንም የአፈር እንደሚሆን የኋላ ኋላም ተመልሰን ገላችን አፈር እንደሚሆን በሙዚቃው አስረድቶናል። እንዲህ እያለ ሰሜ ደህና ሰንብት።